አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፍላችኋለሁ። የማይጠገን ልብ። ይኸውልሽማ ምናልባት ይሄ ነገር ቆይቶ ጉዳት ካለው ብዬ ነው። እፍፍ ለምን እንደምነግርሽ ለራሱ አላውቅም፣ ግን ጨንቋኛል። ታውቂያለሽ፣ ቢላል ጋር ስሆን ጥሩ ስሜት ይሰማኛል፣ ደስተኛ ሆናለሁ፣ ልቤን ሊጠግን የሚችሉ ምክሮችን አገኛለሁ። እናም አሁን የፈራሁት ነው። ቢላል አግብቶ ሲሄድ ምን እንደምሆን አላውቅም። ከአሁን በጣም ፈርቻለሁ ብያት አለቀስኩኝ። በተቃራኒው እሷ ትስቃለች። ይቅርታ እሙ፣ ያው ስላለቀሰች ግን አይዞሽ፣ እሺ አትፍሬ፣ ሁሉም ለኸይር ነው። ይሄን ስሜት አንቺ ላይ ስላየሁት ደስ ብሎኝ ነው የምስቀው። ያው ልብሽ ለፍቅር መከፈቱ እየጀመረ ነው አይመስልሽም? ቆይ ምን እያልሽ ነው? በአላህ አህሉ ምንም የማይመስል ነገር አታስቢ። እኔ አስቤው አላውቅም። ጭራሽ የማይመስል ነገር ነው። እኔ ግን ሲመስለኝ እንደ ማንኛውም ሴት ሚስት መሆን፣ እናት መሆን፣ ስስ መሆን፣ ማፍቀር፣ መፈቀር፣ ባፈቀሩት ሰው ልብ መሰበር፣ ማልቀስ፣ እነዚህ ሁሉ የማድረግ ፍላጎት ልትሰሚው ስለማትፈልጊ ነው እንጂ የሆነ ልብሽ ጥግ ተደብቆ ያለ ይመስለኛል። አህላም ዛሬ ጭራሽ የማላውቃት ሆናብኛለች። በቃ ደህና ደሪ ብዬ ትቻት ሄድኩኝ። ቆይ ለምን ትሸሻለሽ ኢማን? አንቺ ብትደብቂው ልብሽ ግን አይደብቅልሽም። እኔ እኮ እህትሽ ነኝ። ስትጎጅ ማየት አልፈልግም። ምንም ሳትደብቂ ትነግሪኛለሽ። አንድ ላይ መፍትሄ እንፈልጋለን። እሺ ምንም እንዳታስቢ፣ ሁሉም ነገር ይስተካከላል። ከምትወጁ ሰው ጋርም ትኖሪያለሽ። ቃል እገባልሻለሁ። ልብሽ አይሰበርም። ግን እኮ እኔ መኖር የምፈልገው ከቢላል ጋር ነበር። ወንድ ልጅ በዚህ ዘመን አምኜ አላውቅም። ወንድ ልጅን አለማመኔ በደሜ ውስጥ ያለ እስከሚመስለኝ ድረስ አላምንም ነበር። በመንገድ የተገፋኋቸው ሲያንሸራትቱብኝ ነው የኖርኩት። ይሄው ከጊዜ በኋላ ከዚህ መጥፎ ህይወት ያጸዳኝም ቢላል ሌላ አግብቶ ትቶኝ ሊሄድ ነው። ቆይ እንዴት ደስተኛ ሆናለሁ? ትሆኛለሽ የኔ ቆንጆ ትሆኛለሽ። አንቺም እኮ በቅርብ ሙሽራ ነሽ። በጣም ጥሩ ነው። በጣም ጥሩ ሰው ነው የምታገቢው። እጅግ መልካም ሰው ነው። እኔ አውቀዋለሁ። ወላሂ ላጽናናሽ ብዬ አይደለም፣ ግን ደስተኛ ትዳር ነው የሚኖርሽ። ሁላችንም እያለቀስን ነበር ስናወራ የነበረው። አህሉ እያወራች የኔ እንባም ተጠርግ ነበር። እስቲ አላህ አድርገው አህሉ፣ ካልደበረሽ አብረን እዚህ እንደር። ብቻዬን እንቅልፍ አይወስደኝም። ራሴን ብዙ ጥያቄ ጠይቃለሁ። ለምን ይደብረኛል? ነይ በቃ እረፊ። መቼም ይሄንን ስታለቅሽ የምትዩን እፍፍ። እስኪ ነይ እቀፊኝ። ንጋቱ እጅግ ያምራል። ጧት ሱቅ ገብቻለሁ። ቀኑ እሁድ ስለሆነ ቢላል እየጠበኩት ነው። ያ ወደሚያሳየኝ ቦታ ልንሄድ ነው ማለት ነው። በነገራችን ላይ ከቢላል ጋር ዛሬ ለመጨረሻ ጊዜ ነው የምንገናኘው። ሐሙስ ሰርጉ ስለሆነ ከእንግዲህ አይመቸውም። ያው ከሰርጉም በኋላ እዚህ ስለማይኖር ድንጋሜ አላገኘውም። ይሄ ደግሞ ውስጤን በጣም አሳምሞታል። ለዘመናት የማውቀው ሰው ሊለየኝ ያህል ነው የተሰማኝ። አህላም ቤት የሰርጉ ስራ ቢዚ ስላደረጋት እሱቅ አትመጣም። ራህማ አሁን ገብታለች። ቢላል ግን እስካሁን አልመጣም። ሰላም አለይኩም፣ መጥቻለሁ። አስቤው ሳልጨርስ መጣ። እድሜው ረጅም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደስ እያለ ለመውጣት እየተጣደፍኩ መለስኩለት። እሺ ዝግጅት ነሽ አለኝ። ዝግጅቱ ሁለታችንንም እየተሳሳቅን ወጣን። ዛሬ መኪና ይዟል። እሱ መኪና ውስጥ ከኋላ ገብቼ ተቀመጥኩ። መኪና ውስጥ ሳሙና፣ ሞደስ ምናምን አየሁበት። ቢላል ምንድነው ይሄ ነገር ስለው የምንሄድበት ቦታ ስለሚያስፈልግ ነው። መኪናውን እየነዳ ነበር የሚወራኝ። ጥቂት ከተጓዝን በኋላ እነ ኡስታዝ ያሉበት ድርጅት ስንደርስ አቆመ። እሺ በቃ ደርሰናል፣ ውረጂ። ተማሪዋ እንዴ ቆይ ኡስታዝ ጋር ነበር እንዴ የምንመጣው? ቆይ ለምን አስቀድመህ አልነገርከኝም? ምንም ሳልይዝላቸው
ለምን አልነገርከኝም አልኩት። አትሰቢ ኡስታዝ ጋር አንገባም። ዛሬ በዚህኛው በር ወደ ሴቶቹ ህመማን እና አዛውንቶች ጋር ነው የምንገባው አለ። ምን እዚህ ድርጅት ውስጥ ሴቶች አሉ እንዴ? ወላሂ ይሄኛው እንኳ መግቢያ ራሱ ድርጅቱ ክፍል አይመስለኝም ነበር። ታውቃለህ አስተውየውም አላውቅም። አዎ እኔም ብዙ ጊዜ እዚህ እመጣለሁ። ለዛ ነው ያወቁት። ያው አንቺ ብዙ ጊዜ ኡስታዝ ጋር ብቻ ነው የምትመጪው እንጂ ድርጅቱ ሰፊ ነው። በእቃዎቹን አውርጅ። እሺ ይሄው ተቀበለኝ። አምጪ እዚህ ጋር በይ የቀሩትን ይዘሽ ተከተኝ። መርሐባ። ቆይ ዛሬ ለምን እንዳመጣሁሽ አትጠይቅኝም? በፈገግታ እየተመለከተኝ። አልጠይቅህም። ለሁሉም ነገር አሳማኝ ምክንያት አታጣም። የምታሳየኝ ባሳየኸኝ ሰዓት አያለሁ። ለዚህም በቃ መሻላህ አለና ወደ መግቢያው በር እንደቀደሙ ጋበዘኝ። ገባሁ። እንደ ገባሁ ቢላል የያዘው እቃ ስለተሰባበሮቹ ልሰጣቸውና በየክፍሉ ወዳሉ አዛውንቶችና ህመምተኞች ጋር እየተዘዋወረ ስለ ሁኔታቸው ስንመለከት ቆየን። ብዙዎቹ አሳዛኝ ሁኔታ ውስጥ ያሉ ቢሆንም በፊታቸው ላይ የሚታየው ፈገግታ ግን ልብ ያሞቃል። አንድ ሰው መጥቶ በጎበኛቸው ቁጥር ምርቃታቸውን ያዘንቡበታል። በገባበትም ክፍል በሙሉ ተመርቀው ወጣን። ወደ ምግብ ማዘጋጃ አዳራሽ ሄድን። ለተመጋቢዎች ምግቦች እየተቀባበሉ ስናደርስ ቆይተን ራሳችን መመገብ የማይችሉ አዛውንቶችን መመገብ ጀመር። የማጎርሳቸው አዛውንት ልብስና እጅን እንዲያጨማለቅ ቀስ ብዬ ይጎርሳሉ። በመሃል ውሃ ሲጠማቸው አንደበታቸው ስለማይታዘዛቸው እንዳያስቸግሩኝ ዝም ብለው ይመገባሉ። በመሃል ተጨንቀው ሳያቸው አጠጣቸዋለሁ። ፈገግ ይላሉ። ቢላልም ይመግባቸው የነበሩት ሴትዮ ደግሞ በጣም ጨዋ ናቸው። ከምግቡ መሃል መብላት የሚፈልጉትን እና የማይፈልጉትን ይመርጣሉ። የድሮ ህይወታቸውን አጋጣሚዎችን እያጫወቱን እየተዝናናን መመገባቸውን ጨረሱ። እኛም ተሰናብተናቸው ልንወጣ ስንል ቢላል ይመግባቸው የነበሩ ሴትዮ እጃችንን ይዘው ልጆች ሆይ አላህ ይባርካችሁ፣ እንዲህ አክብራችሁ እንዳጎረሳችሁን ፈጣሪ አክብራችሁ፣ እንዲሁ እንዳማራባችሁ አይለያችሁ፣ ትዳራችሁም ያማረ ያድርግላቸው። ምርቃታቸው አስደነገጠኝ። ሴትዮዋ ባልና ሚስት መስላቸዋል እንዴ? የባሰው ደግሞ ሁለታችንም መሳሳታቸው ከማስረዳት ይልቅ በፈገግታ አሚን እያልን ከአፍ ካፋቸው መቀበል ነው። ሴትየዋ ቀጥለዋል። ጧሪ ቀባሪ ያሳጣችሁ፣ ቤታችሁ በልጅ ይሙላላችሁ፣ እርስ በርሳችሁ የምትረዳዱ የምትተሳሰቡ ያድርጋችሁ፣ ልጆቻችሁ ከምቀኛና ከአሳሳቾች ሁሉ እሱ ይጠብቅላችሁ። ከልቤ እንዲያደርገው እየተመኘው አሚን እላለሁ እኔ። ምርቃታቸውን ሲጨርሱ ዘይረናቸው እየመጣን እንደምንጠይቃቸው ነግረናቸው ወጣን። ደስ የሚል ባልቴት ነበሩ። በሩ ጋር እንደደረስ ቆይ እንዴ ጠብቀኝ፣ እዚህ ደርሼው ኡስታዝን ሳላያቸው አልሄድም። አይቻቸው ልምጣ። እሺ ደርሰሽ ነይ በቃ። በሌላኛው በር እየተጣደፍኩ ወደ ኡስታዝ ጋር አመራሁ። ኡስታዝ መቀመጫ ላይ ተቀምጠው ከሙስባሃቸው መቁጠሪያቸው ጋር እየዋጉ ነበር። አሰላሙ አሌይኩም። ወአሌይኩም ሰላም። የኔ ልጅ ነይ ቁጭ በይ። ወንበር እየሳቡ መርሃባ ኡስታዝ። እየተቀመጥኩኝ የኔ ልጅ ምነው አህላም አልመጣችም እንዴ? ብቻሽን ነው እንዴ የመጣሽው? ይላሉ የቀረ ሰው እንዳለ እየገመቱ በሩን እያዩ። አዎ አልመጣችም ኡስታዝ፣ እኔ ለራሱ ሀጃ ከሰው ጋር እዚሁ ሴቶች ጋር መጥቼ ነው። ውጭ ላይ ሰው እየጠበቀኝ ነው። በዛ ላይ አህላም አልተመቻትም ነበር። የሰርጉ ዝግጅት ቢዚ እያደረጋቸው ነው። አዎ ልጄ፣ ባለፈው እኮ አጎትሽ መጥቶ ሁሉንም አጫወተኝ። የኔ ልጅ እንግዲህ ራስሽን አዘጋጅ፣ ሁሉም ለኸይር ነው፣ አትሰቢ። ዱዓ አደርግልሻለሁ፣ የቀረውንም አላህ ይሙላልሽ፣ አታስቢ። መርሃባ ኡስታዝ፣ በቃ ልሂድ። እሺ የኔ ልጅ፣ ከሰርጉ በፊት እዚህ እንድትመጭ ፈልግሻለሁ አሉኝ። መርሃባ ኡስታዝ፣ እመጣለሁ። ወሰላሙ አለይኩም። ኡስታዝ ከሰው ጋር መጥቼ ስላቸው ምንም ስላልጠየቁኝ ግር ብሎኛል። ሰሞኑ ሁሉም ሰው ስለማደርገው ነገር ግዳይ እየሰጣቸው አይደለም። አጎቴ ራሱ የሰርግ ቀን ተቃርቦ እንደፈለግኩ ስወጣ ምንም እየተናገረኝ አይደለም። ለሁሉም ሳልሰለች አልቀርም።
ቆይ ግን አንተ ለምን ኡስታዝ ጋር አልገባህም ነበር? ታውቋቸው የለ እንዴ? መኪናው ውስጥ እየገባሁ በአሁኑ ጋቢና ነው የተቀመጥኩት። ምክንያቱም እኔ ራሱ አላወቅኩም እንዴ አውቃቸዋለሁ እንጂ ያው በቅርብ ዘይሬያቸዋለሁ። በዛ ላይ አሁን የመጣሁት አንቺን ላስተምር ነው በሚያሾፍ አይነት ንግግር። እሺ ተማሪዋ፣ የዛሬው ዝየራ አላማው ገብቶሻል? መኪናውን እየነዳ ነበር የሚያወራው። እውነት ለመናገር አንተን ልታስተምረኝ የፈለከው ነገር ምን እንደሆነ አላውቅም፣ ግን እኔ ትልቅ ትምህርት ወስጃለሁ። ታውቃለህ፣ ከኔ በላይ የተጎዳ አካላቶች እንኳን ማዘዝ የማይችሉበት ሁኔታ ውስጥ ደስታን እየፈነፈኑ ሰዎችን ሳይ ህመሜ ከነሱ አንጻር ቀላል እንደሆነ ተረዳሁ። ፈጣሪዬንም እንዳመሰግን አድርጎኛል። ደስ የሚል ትምህርት ነው። ማሻአላህ። ግን እሱ ብቻ አይደለም። እዚህ ውስጥ ሆኖ እንደ ባልና ሚስት ምርቃት ስንቀበል የፈጠረብሽ ልዩ ስሜት እንደሚኖር ተስፋ አደርጋለሁ። ትዳር ማለት ከልጆችና ከሁለት ሰዎች በቀር በተጨማሪ መልካም ስራቸውን በጋራ የምትታዘዝበት ሂደት አድርገሽ ልታዩ ትችያለሽ። በትዳር ውስጥ ከአጋርሽ ጋር በምታደርጊው መልካም ስራ አጅር ከሚያስገኙ ባለፈ የተለየ ደስታ ይሰጣል። ይሁን ደግሞ በትንሽ ያየሽውን ይመስለኛል ተመልክቼ ኢማኔ ሁሉም ሴት እንዲህ አይነት ነው እንዳልሆነች ይላሉ። ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ቪዲዮውን። ባይ ባይ።